ሰላም ውድ የፈታ ዴይሊ ተከታታዮቻችን፣ ዕለተ ረቡዕ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት የፌዴራል መንግስት የፈጸመው አስመስሎ ትግራይ ውስጥ ድብደባ ለመፈጸም ስለማቀዱ የደህንነት መረጃ መለከተ። ዘሆርን ሪቪው ተመለከትኩት ባለው የደህንነት መረጃ የህዝብን ቁጣ ለማነሳሳት ባለመ ዕቅድ የኤፈርት ድርጅቶችንና ማምረቻዎች ላይ ቡድኑ ቦምብ ሊጥል ማሰቡ ተሰምቷል። መረጃውን ከምንጩ ይዘናል። ህወሓት ወደ 4 ኪሎ ልገሰግስ ነው የሚል መግለጫን ባስነገረበት መቀሌ ልንገባ ነው የሚል ኃይል ብቅ ብሏል። እያሟሟቅን ነው ሲልም አስታውቋል። ተመልክተነዋል። ከኢትዮጵያ ጋር በተያያዘ ግብጽ ከባድ ስጋት ውስጥ ወድቃለች። መግለጫም ተሰጥቶበታል። ጥቂት እንጠብቅም ተብሏል። በአዳዲስ ግድቦች ስጋትም ጉዳይ ሌላ ጥያቄ ተነስቷል። ጥንቅራችን በዕለቱ ከተመለከታቸው መረጃዎች መካከል ነው። የትራምፕ አስተዳደር በአፍሪካ ቀንድ ጉዳይ ላይ ያለውን ይፋ አቋም የሚገልጽ አዲስ መልእክት ሰዷል። በኢትዮ ኤርትራ እንዲሁም ግብጽ ጉዳይ ከአሜሪካ በኩል በቀናት ልዩነት ለሁለተኛ ጊዜ ጥብቅ ማሳሰቢያ ተሰጥቷል። መረጃውን ይዘነዋል። ዓለም አቀፉ ተቋም በፌዴራል መንግስቱና በህወሓት መካከል ባለው ከፍተኛ ውጥረት ላይ አስቸኳይ ማስጠንቀቂያ ሰጥቷል። ሁለቱም ወገኖች የኃይል አማራጭን በመተው ልዩነቶቻቸውን በሰላማዊ ሰፊና ራስን በቻለ የፖለቲካ ውይይት መድረክ ላይ ብቻ እንዲፈቱ በጥብቅ ተጠይቋል። ይዘነዋል። ትራምፕ ጭንቅ ውስጥ ገብተዋል። ኢራን የሆርሙዝ ወሽመጥን ዳግም በዘጋችበት ሁኔታ የአሜሪካ ሚሳይሎች ተተኩሰው ተሟጠዋል ተብለዋል። ጥንቅራችን ከዚሁ ጋር በተያያዘ ዕለቱን አነጋጋሪ መረጃ ተመልክቶታል። እስከ ፍጻሜ አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ለመቀሌ የተዘጋጀው ኃይል ህወሓት መዳረሻ 4 ኪሎ ነው እያለ ባለበት በሌላ አቅጣጫ ደግሞ መቀሌ ገባለው ያለው ኃይል ራሱን እያዘጋጀ መሆኑን አስታውቋል። ህወሓት በጥብቅ የሚፈራውና በስጋትነትም የሚመለከተው ኃይል ነው። ይህ ኃይል እነ ደብረጽዮን የአቶ ጌታቸውን ጊዜያዊ አስተዳደር ከስልጣን ማስወገዳቸውን ተከትሎ በህወሓት ወታደራዊ አመራሮች መካከል የተፈጠረውን መከፋፈል ተከትሎ አፋር በረሃ የገባ ታጣቂ ነው። ህወሓት በኃይልም በማግባባትም ጦሩ እንዲመለስ ብዙ ጥሯል። ሆኖም ሊሳካ አልቻለም። ህወሓት መዳረሻዬን 4 ኪሎ ለማድረግ እያሟሟክ ነው ብሎ ከሳምንታት በፊት ባወጀበት ሁኔታ ይኸው ሀራ መሬት የሚባለው ህወሓትን የሚፋለመው ኃይል ደግሞ መዳረሻችን መቀሌ ነው ብሏል። በዚህ መሃል ደግሞ ህወሓት ኑ እንታረቅ ሲልም ለሀራ መሬት ታጣቂዎች አዲስ ጥሪን አቅርቧል። ከዚህ ቀደምም ህወሓት ቀሳውስትን ወደ አፋር በረሃ በመላክ ታጣቂዎቹ ለማግባባት ሞክሮም ነበር። ነገር ግን ሳይሳካ ቀርቷል። አሁንም ህወሓት ጀምረዋል ያለውን ጦርነት ከመጀመሩ በፊት ይህንኑ የመቀሌ ስጋት የሆነበትን ኃይል ለማግባባት የባካችሁኑ ጥሪውን ያቀረበበት ሁኔታ ታይቷል። ህወሓት በትግራይ ያለውን አገዛዝ ጠበቅ ማድረጉን ተከትሎ በርካታ ተፋላሚዎች ሀራ መሬት የተባለውን ታጣቂ ኃይል እየተቀላቀሉ መሆኑም እየተነገረ ነው። መላ ትግራይን ከህወሓት ነፃ እናወጣለን የሚሉት እነዚህ ታጣቂዎች መቀሌ እንገባለንም እያሉም ነው። የቀድሞ የምስራቃዊ ዞን አስተዳዳሪና የኃይሉ ተወካይ አቶ ጸጋይ ገብረ ተክሌ ለሪፖርተር በሰጡት ቃል ህዝብንና ቀጠናውን የሚጎዳ አካሄድ እንደማያዋጣ ተናግረዋል። አሁንም ቢሆን የሰላም አማራጮች እንዳሉና መካረሩ መርገብ እንደሚችል የገለጹበት ሁኔታ ታይቷል። በህወሓት በኤርትራና በሱዳን በኩል የሚደረጉ ጸረ ሰላም እንቅስቃሴዎች ለሁሉም ጠቃሚ እንዳልሆኑ የጠቆሙት አቶ ጸጋይ በአንድ እጅ ማጨብጨብ አይቻልም፣ አሁን ህወሓቶች ወደ ልባቸው እንዲመለሱ እንመክራለን ብለዋል። አክለውም ከህዝብ ተነጥለህና ከሰራዊቱ ተነጥለህ የሚደረግ የጦርነት ሩጫ አይገባንም፣ ጦርነቱ ውድመት በመሆኑ ጥሩ አይደለም ሲሉ አስረድተዋል። ኃይሉ ህወሓት ወደ ልቡ የማይመለስ ከሆነ ህዝብን ለማዳን ሲባል እርምጃ እንደሚወስድና ከህዝቡ እንዲሁም ከፌዴራል መንግስት ጎን እንደሚቆም አቋሙን አስታውቋል። በትግራይ በኃይል ስልጣን የያዘው ህወሓት መራሹ ኃይል ለዚህ ቡድን ምላሽ የሰጠ ሲሆን በወታደራዊ ተቃውሞ ከትግራይ ውጭ ነፍጥ ያነሱ የትግራይ ኃይሎች በአስቸኳይ ወደ ክልሉ ከተመለሱ ያለምንም ችግር መደበኛ ህይወታቸውን እንዲመሩ እንደሚፈቅድ ተሰምቷል። ህወሓት ከመጋቢት 2017 ዓ.ም ጀምሮ ነፍጥ አንስተው የነበሩ ኃይሎች በአስቸኳይ ወደ ክልሉ ከተመለሱ በየስራ መስካቸው መሳተፍ የሚችሉበትን ሁኔታ እንደሚያመቻች መመሪያ ማጽደቁን ትላንት ገልጿል።
የክልሉ የሰላምና ደህንነት ቢሮ በቅርቡ በጉዳዩ ዙሪያ ዝርዝር መረጃ እንደሚሰጥም የአካባቢው አስተዳደር አስታውቋል። ህወሓትን ከስልጣን ማስወገድ ዓላማ ያደረገውና ሀራ መሬት የተባለው የታጠቀ ኃይል በአፋርና በትግራይ ድንበር አካባቢዎች ሲንቀሳቀስ መቆየቱ ይታወቃል። ህወሓት በክልሉ በሁሉም አካባቢዎች የግዳጅ ወታደራዊ ምልመላና አፈሳ በተጠናከረበት እንዲሁም የ12ኛ ክፍል ተፈታኞች ጭምር ወደ ቤታቸው እንዳልተመለሱ በሚነገርበት በዚህ ወቅት ዓላማቸው እሱን መጣል ለሆኑ ኃይሎች የሥራና በሰላም የመኖር ዕድል እሰጣለሁ ማለቱ በታዛቢዎችና በቡድኑ ዘንድ በትዝብት ታይቷል። በቀጣይ ርዕስ አንፈቅድም፣ ግብጽ ስለ ኢትዮጵያ። ግብጽን ክፉኛ ሰላም ከነሳት ከህዳሴው ግድብ በተጨማሪ ሌሎች ኢትዮጵያ በአባይ ላይ ተጨማሪ 3 ግድቦችን ለመገንባት ታስባለች በሚል በተለያዩ ሚዲያዎች መረጃዎች ሲሰራጩ ቆይተዋል። ከዚሁ ጋር በተያያዘም ኢትዮጵያ በአባይ ላይ ተጨማሪ ግድቦችን እንድትገነባ ትፈቅዳላችሁ ወይ የሚል ጥያቄ የተነሳላቸው የግብፁ የውሃና መስኖ ሚኒስትሩ ሃኒስ ዊላም የለም ግብጽ አትፈቅድም ሲሉ መናገራቸውን የቱርኩ አናዶሎ የዜና ወኪል አስታውቋል። ሚኒስትሯን በስራ ላይ ካለው የህዳሴው ግድብ ጋር በተያያዘ ባለው የውሃ አለቃቀቅና ቁጥጥር ላይ ከኢትዮጵያ ጋር አንድ የሆነ ስምምነት ላይ መድረስ ባለመቻሉ በተለይ ሱዳን ግድቦች በተገቢው መልኩ ስራቸውን በአግባቡ እንዳይሰሩ አድርጓቸዋልም ሲሉ የግብጽን ክስ ወደ ሱዳን አዙረውታል። የአባይ ውሃ ከኢትዮጵያ ከፍተኛ ቦታዎች ተነስቶ በሱዳን በኩል አድርጎ ግብጽ የሚገባ ሲሆን በአባይ የውሃ ፍሰት መስተጓጎል ላይ ችግሩ ያለው ከኢትዮጵያ እንጂ ሱዳንን መክሰስ አይገባንም ሲሉ መናገራቸውን የዘገባው ምንጭ የሆነው አናዶሎ የዜና ወኪል ባሰራጨው ዘገባ አመላክቷል። ይህ በእንዲህ እንዳለ አሁን ባለው ሁኔታ ግብጽ ከኢትዮጵያ ጋር በተያያዘ ከባድ ጭንቅ ውስጥ የገባች መሆኑን የሀገሪቱ መገናኛ ብዙሃን በዘገባዎቻቸው አመላክተዋል። አሁን ባለው ሁኔታ ህዝቡ የግብጽን መንግስት እያስጨነቀ ነው። የሀገሪቱ ባለስልጣናት በበኩላቸው ተረጋጉ በማለት መግለጫ የሰጡበት ሁኔታ ታይቷል። የዘገባው ምንጭ አህራም ኦንላይን ነው። በትላንትናው ዕለት የማረጋጊያ መግለጫውን የሰጡት የሀገሪቱ የውሃና መስኖ ሚኒስትሩ ሃኒስ ዊላም ናቸው። ከፍ ያለው ህዝባዊ ስጋት የተፈጠረው በጎርፍ መልክ ከኢትዮጵያ ተነስቶ ከአባይ ወይም ናይል የሚገባው ውሃ በዘንድሮ ዓመት ወቅቱን ጠብቆ እየገባ አይደለም፣ ግብጽ በከባድ ድርቅና በምግብ እህል እጥረት ውስጥ ልትወድቅ ትችላለች በሚል መሆኑን ዘገባው አመላክቷል። ስጋቱ በበርካታ ማህበራዊ ሚዲያዎች በሰፊው መነጋገሪያ መሆኑን ተከትሎ ሚኒስትሩ መግለጫ የሰጡ ሲሆን በህዝቡ በኩል የሚነሳውን ስጋት በስጋትነት ደረጃ ለመውሰድ ጊዜው ገና ነው፣ በኢትዮጵያ ያለውን የክረምት የዝናብ ሁኔታ የተወሰነ ጊዜ ጠብቆ ማየቱ አስፈላጊ ነው ሲሉ መናገራቸውን የአህራም ኦንላይን ዘገባ አመላክቷል። አሁን ባለው ሁኔታ በኢትዮጵያ የክረምቱ የዝናብ መጠን ከቀደሙት ዓመታት ዝቅተኛ ሆኖ የሐምሌ ወር እየተገባደደ ይገኛል። በኢትዮጵያ የሚኖረውን የክረምት የዝናብ ሁኔታ ታሳቢ ባደረገ መልኩ ግብጽ የሚደርሰው የውሃ መጠን የሚወሰን መሆኑን ያመለከቱት ሚኒስትሩ በዚህ ከፍተኛ፣ መካከለኛ፣ ከመካከለኛ በታችና እንደዚሁም ለድርቅ አጋላጭ በሚል የሚያዝ መሆኑን አስታውቀዋል። አሁን ባለው ሁኔታ ከኢትዮጵያ ወንዞች ወደ ግብጽ የሚገባው የውሃ መጠን አነስተኛ ነው ያሉት ሚኒስትሩ ሃኒስ ዊላም ይህም ከዝናብ መቀነስ ጋር የተያያዘ እንደሆነ መታወቅ አለበት ሲሉም ተናግረዋል። ያም ሆኖ በመጪዎቹ ወራት የዝናብ ሁኔታ ሊጨምር ይችላል የሚል ተስፋ ያለ መሆኑን በመጠቆም ህዝባቸው እንዲረጋጋም አሳስበዋል። ወደ ቀጣይ መረጃ አለፍን። ህወሓት ፌዴራልን አስመስሎ ትግራይ ውስጥ ድብደባ ለመፈጸም አቅዷል። በዛላምበሳ ከኤርትራ ጋር የተቀረጸ የጦርነቱ አጀንዳ። በትግራይ በኃይል ስልጣን የያዘው የህወሓት ቡድን ከኤርትራ ጋር የተቀናጀ አዲስ የጦርነት ስትራቴጂ ስለመንደፉ የደህንነት መረጃ አመልክቷል። ዘ ሆርን ሪቪው ባወጣው ዘገባ ህወሓት የክልሉ ህዝብ በፌዴራል መንግስቱ ላይ ያለውን አመለካከት ለመቀየር ቁጣንና መጽን ለመፍጠር ያለመ እንዲሁም ቡድኑ ያጣውን የፖለቲካ ቁጥጥር መልሶ ለማግኘት ያቀደ ስትራቴጂ መንደፉን ከደህንነት መረጃ ተመለከትኩ ሲል ምንጩ አመልክቷል። ህወሓት ከኤርትራ መንግስት ጋር በትብብር በወታደራዊ ፖለቲካዊና በሚዲያ የታገዘ ዘመቻ ለመክፈት የፌዴራል መንግስትን ለማዳከም እንዲሁም የህዝብን ቁጣ የሚቀሰቅስ ዘመቻ ለመጀመር ከሰሞኑ በዛላምበሳ አመራሩ ከኤርትራ ሰዎች ጋር መምከሩን ነው የደህንነት መረጃ ያመለከተው። ከሁለት ቀን በፊት በዛላምበሳ የተደረገው ምክክር በህወሓት በኩል ፈትለወርቅ ሞንጀሪኖ፣ ወዲም በይተይ፣ ወዲ መድህን እንዲሁም ክንፈ ዳኘው የተገኙበት ስለመሆኑ ተገልጿል። ለዚህም ከኤርትራ የጦርና ሲቪል አመራሮች ጋር የተደረገው ንግግር ዛላምበሳ የተመረጠችበት ታሪካዊ ምክንያት እንዳለ መረጃው አመልክቷል። እንደ ደህንነት መረጃው ከሆነ ህወሓት የህዝቡን አመለካከት ይቀይርልኛል፣ በፌዴራል መንግስቱ ላይ ቁጣ ይፈጥርልኛል ያለውንና በክልሉ የፌዴራል መንግስት የፈጸመው በማስመሰል ፍንዳታዎችን የመፍጠር ዘርፈ ብዙ መልክ ያለው እቅድ ላይ መምከሩ ተነግሯል። በህወሓትና በኤርትራ በኩል የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በመጠቀም የፌዴራል መንግስትን የሚከሱ መልእክቶች በተመሳሳይ ጊዜና በብዛት እንዲሰራጩ የታቀደ ሲሆን ታሪካዊ ቁስሎችን ለመንካትም ታስቧል። በዚህም እንደ አውሮፓውያን አቆጣጠር በ1988 የተፈጸመውን የሐውዜን ጥቃት የመሰለ እቅድ ሲዘጋጅ በምክክሩ ሐውዜን ቁጥር 2ን መተግበር እንደሚያስፈልግ መታመኑን ዘ ሆርን ሪቪው አመልክቷል። የህዝብ ቁጣን ለማነሳሳትና ጥቃቱን ከፌዴራል መንግስት የመጣ አድርጎ ለመሳል ህወሓት እየተዘጋጀ እንደሆነና በክልሉ የማህበራዊና ኢኮኖሚያዊ ድቀትን የሚያመጡ ኢላማዎችን በዝርዝር ማስቀመጡን የደህንነት መረጃው አሳይቷል። ከኢላማዎቹ መካከል በኤፈርትና ከኤፈርት ጋር በሚገናኙ ቢዝነሶችና ማምረቻዎች ላይ
ፍንዳታና ውድመት ለማድረስ ሲታሰብ ዓላማውም የኢኮኖሚና የአካባቢ መረጋጋትን ማናጋት ነው ተብሏል። ሲቪሎች የሚጎዱበትን መንገድ ለማበራከት ገበያዎች፣ የአውቶቡስና የትራንስፖርት ማዕከላት፣ ሆስፒታሎች፣ ቤተ ክርስቲያናትና መስጊዶች እንዲሁም የማህበረሰቡ መሰባሰቢያ መድረኮችን ኢላማ ለማድረግ አቅዷል። ህወሓት በእነዚህ ስፍራዎች ላይ ፈንጂዎችን ለማፈንዳት ከፍተኛ ጉዳት ለማድረስና መልሶ የፌዴራል መንግስቱን በዚህ ለመክሰስ እየተዘጋጀ ስለመሆኑ የደህንነት መረጃው ገልጿል። በዛላምበሳው ስብሰባ የወታደራዊ ስምሪት ሌላው አጀንዳ የነበረ ሲሆን አሁን ላይ ቡድኑ በራያ ባላ፣ ዞብል፣ ዋጃ ጥሙጋ፣ ምራዋና ኮረም መስመሮች ላይ ምሽጎችን በመቆፈር ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ መረጃው ጠቁሟል። የህወሓት 43ኛ ሜካናይዝድ ክፍለ ጦር በተለይ በጨርጨርና ቤላ አካባቢ ከባድ መሳሪያ ማሰለፉ ተነግሯል። የህወሓት የጦር አመራሮች የታጣቂዎችን ስልክ መንጠቃቸውና ይህም በእቅዱ አተገባበር መረጃ እንዳይሾልክ ለማድረግ ያለመ መሆኑ ተመላክቷል። ዘ ሆርን ሪቪው በመረጃው ህወሓት ያልተለመደ ጥምረት ከቀድሞ ባላንጣዎቹ ጋር ስለማድረጉ ገልጾ ባለፈው የትግራይ ጦርነት ጊዜ ከተፈጸሙት ኢሰብአዊ ድርጊቶች መካከል 76 በመቶ በኤርትራ ጦር፣ 18 በመቶ ደግሞ በፋኖ የተፈጸመ ነው ያለ ሲሆን ህወሓት አሁን ከእነዚህ ቡድኖች ጋር መጣመርን መርጧል ብለዋል። የተሸረበው ወታደራዊ፣ ፖለቲካዊ እንዲሁም ኢኮኖሚያዊ ዕቅድ ወደ ተግባር እየገባ ስለመሆኑ ምልክቶች መኖራቸውን ያነሳው ዘገባው አሁን ላይ በክልሉ የተለያዩ አካባቢዎች ትራንስፖርት እንዲቆም መደረጉን አንስቷል። በአላማጣ፣ ኮረም፣ ቆቦና በኮኒ ምንም አይነት የትራንስፖርት እንቅስቃሴ የቆመ ሲሆን የእነዚህ አካባቢዎች ህዝቦች መኖሪያቸውን ለቀው እየወጡ ስለመሆኑም አመልክቷል። ወደ ቀጣይ መረጃ አለፍ። ለፌዴራሉና ህወሓት የቀረበው ዓለም አቀፍ ጥሪ። ዓለም አቀፉ ተቋም በፌዴራል መንግስቱና በህወሓት መካከል ባለው ከፍተኛ ውጥረት ላይ አስቸኳይ ማስጠንቀቂያ ሰጥቷል። ሁለቱም ወገኖች የኃይል አማራጭን በመተው ልዩነቶቻቸውን በሰላማዊ ሰፊና ራስን በቻለ የፖለቲካዊ ውይይት መድረክ ላይ ብቻ እንዲፈቱ በጥብቅ ተጠይቋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል እየተቀየረ የመጣው የፖለቲካ ፍጥጫ መላውን የምስራቅ አፍሪካ ቀጠና ወደ ከፋ ወታደራዊ መናወጥ ሊከት የሚችልበት አደገኛ ምዕራፍ ላይ መድረሱን የአውሮፓ ፒስ ፋውንዴሽን ገልጿል። ባለፉት ጥቂት ሳምንታት በአጠቃላይ የሀገሪቱ የፖለቲካ መዋቅር ላይ የታዩ አለመግባባት እጅግ የከረረ ዲፕሎማሲያዊ ውጥረት መፍጠሩን የገለጸው ድርጅቱ በተለይም በኢትዮጵያና በሱዳን ስትራቴጂካዊ የድንበር ቀጠናዎች ላይ እየተደረጉ ያሉ መጠነ ሰፊ የጦር መሳሪያ ክምችቶችና ያልተቋረጡ የወታደራዊ ኃይሎች ስምሪቶች ቀጠናውን ወደ አዲስ አውዳሚ ጦርነት የማስገባት ከፍተኛ አቅም እንዳላቸው በተለያዩ ወታደራዊ ሪፖርቶች መረጋገጡን አስታውቋል። ይህ በፍጥነት እየናረ የመጣው ወታደራዊ ፍጥጫ በቀይ ባህርና በአፍሪካ ቀንድ አካባቢ አንጻራዊ መረጋጋት ለመፍጠር የሚደረጉ ዓለም አቀፍ ጥረቶችን ሙሉ በሙሉ ሊያናጋ የሚችል የደህንነት ቀውስ መሆኑን ተገልጿል። የአውሮፓ ፒስ ፋውንዴሽን ባወጣው መግለጫ ከ2013 ዓ.ም የትግራይ ጦርነት ማጠቃለያ በኋላ በፕሪቶሪያ ስምምነት የተገኘው ሰላም አሁን ላይ ሙሉ በሙሉ ሊፈርስ በሚችልበት አፋፍ ላይ እንደሚገኝ ጠቁሟል። ይህ የሆነው በሁለት ወገኖች መካከል በተፈጠረው ጥልቅ አለመተማመን፣ በአፈጻጸም ክፍተቶችና በአዋጅ በሚወጡ የፖለቲካ ልዩነቶች ምክንያት መሆኑን ያብራራው ተቋሙ ማናቸውም አይነት የፖለቲካ ፉክክሮች በጦር መሳሪያ ኃይል ሊፈቱ እንደማይችሉ በጥብቅ አስገንዝበዋል። በመሆኑም ሁለቱ ወገኖች የያዙትን የጦርነት ዝግጁነት በአስቸኳይ በማቆም ከፍተኛ ትዕግስት እንዲያሳዩና ውጥረት ከሚያባብሱ ከባድ ወታደራዊ እርምጃዎች እንዲቆጠቡ በጥብቅ አሳስቧል። የድርጅቱ መግለጫ አክሎም በአሁኑ ወቅት የኃይል አማራጮችን ማስቀደም ለንጹሃን ዜጎች መጎዳትና ለሰፊው ማህበረሰብ መፈናቀል ዋነኛ መንስኤ እንደሚሆን አስታውቋል። በመጨረሻም ድርጅቱ በግሎባል ፒስ 2030 በተሰኘው ዓለም አቀፍ መርሃ ግብሩ ስር የኢትዮጵያን ሕዝብ ደህንነትና ቀጠናዊ ጥቅምን ከሁሉ በፊት ማስቀደም ብቸኛው አማራጭ መሆኑን ገልጿል። የፕሪቶሪያው ስምምነት ያለምንም ቅድመ ሁኔታ ሙሉ በሙሉ እንዲተገበር በድጋሚ ጥሪ ያቀረበው ተቋሙ ሁለቱም ወገኖች የያዙትን የኃይል አማራጭ በመተው ልዩነቶቻቸውን በሰላማዊ ሰፊና ራስን በቻለ የፖለቲካ ውይይት መድረክ ላይ ብቻ እንዲፈቱ በጥብቅ መክሯል። ይህ የፋውንዴሽኑ ጠንካራ መግለጫ የወጣው በትግራይ ክልል አዳዲስ የወታደራዊ ዝግጅት ውሳኔዎች እየተሰሙ ባሉበትና በድንበር አካባቢዎች ላይ ያለው የጦርነት ስጋት ከፍተኛ ደረጃ ላይ በደረሰበት ወሳኝ ወቅት ላይ መሆኑ ተገልጿል። ክልላዊ መረጋጋትን ለመፍጠርና አዲስ አውዳሚ ጥፋት አዙሪት እንዳይፈጠር አህጉራዊ ተቋማትና ዓለም አቀፍ አጋሮች በአስቸኳይ ዲፕሎማሲያዊ ግፊታቸውን እንዲያጠናክሩ መግለጫው በሰፊው አሳስቧል። ወደ ቀጣይ መረጃችን ስናልፍ የአሜሪካ ሚሳኤሎች አለቁ፣ ትራምፕ ዳግም እንፋለማለን እያሉ ነው። አሜሪካ ከኢራን ጋር ባደረገቻቸው የ5 ወራት እልህ አስጨራሽ ውጊያዎች ከፍተኛ የጦር መሳሪያን በመጠቀሟ በተለይ በሚሳኤሎች በኩል ያላት ክምችት እየተጠናቀቀ መሆኑ ታወቀ። ትራምፕ በአንጻሩ ኢራን አሁንም ቢሆን ሆርሙዝን ዳግም የማትከፍት ከሆነ አሜሪካ ጥቃቷን ትቀጥላለች ሲሉ አስታውቀዋል። እንደ ሲቢኤስ ዘገባ ከሆነ አሁን ባለው አሜሪካ እያገባደደች ያለችው ረጅም ርቀት የሚወነጨፉና ኢላማቸውን ለይቶ የሚመቱ ሚሳኤሎቿን ነው። ፕሬዚዳንት ትራምፕ ከዚህ ቀደም ይሄው ጥያቄ ቀርቦላቸው ጥያቄውን አደባብሰው የመለሱበት ሁኔታ ታይቷል። የኢራን ጦርነት የአሜሪካንን የጦር መሳሪያ ክምችት እየበላ ነው፣ የሀገሪቱንም ኢኮኖሚ እያወረደው ነው፣ ወጪውም ንሯል ቢባሉም ትራምፕ ግን የሚሰሙ አልሆኑ።
ከኢራን ጋር የገቡበትን ጦርነት መቋጨት ያልቻሉት ትራምፕ እየተደራደርን ነው ቢሉም በኢራን በኩል የማውቀው ነገር የለም ተብለዋል። አሁን የአሜሪካ ረጅም ርቀት ሚሳይሎች እየተጠናቀቁ ነው በማለት ሲቢኤስ መረጃውን ከማጋራቱ ቀደም ብሎም ሮይተርስ የዜና ወኪልም ተመሳሳይ መረጃን ባሰራጨበት ሁኔታም እንደታየ የሚታወስ ነው። ሲቢኤስ ከሰሞኑ ብቻ ሳይሆን ከዚህ ቀደም በተመሳሳይ መልኩ የአሜሪካ የረጅም ርቀት ሚሳይሎችና ከምድር ወደ አየር ተምዘግዝገው ኢላማቸውን በመለየት የሚመቱ መሳሪያዎች ክምችት በመቀነሱ የትራምፕ አስተዳደር ከኢራን ጋር የሚያደርገውን ጦርነት ለማቆም መገደዱን የዘገበበት ሁኔታም ታይቷል። የአሜሪካ ባለስልጣናት በመጋዘን ውስጥ የሚገኙት ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳይሎች ቁጥር ውስን መሆኑን እንደገለጹም የቢቢሲ ዘገባ ጭምር አመልክቷል። አሁን ሁኔታውን ግራ አጋቢ ያደረገው ሚሳይሎችን ተተኩሰው ባለቁበት ፍጥነት መልሶ በማምረት በአጭር ጊዜ ውስጥ መተካት የማይቻል መሆኑ ነው። ባለስልጣናቱ ፓትሪዮት እና ተርሚናል ሃይ አልቲቲዩድ ኤሪያል ዲፌንስ ወይም ቲኤችኤዲ የሚባሉት መሳሪያዎች በፍጥነት አምርቶ መተካት አይቻልም ማለታቸውን የቢቢሲ ዘገባ አመላክቷል። እንዲያም ሆኖ ፕሬዚዳንት ዶናልድ ትራምፕ ሆርሙዝ ተዘግቶ መቀጠል የለበትም፣ ኢራን ወሽመጡን በድጋሚ መክፈት አለባት፣ ካልሆነም ድብደባችንን ዳግም እንቀጥላለን ሲሉም አስጠንቅቀዋል። ኢራን ከተኮሳችሁ ተኩሳለሁ ብላለች። በቀጣይ ርዕስ የትራምፕ አማካሪው በኢትዮ ኤርትራ ግብፅ አዲስ ማሳሰቢያ። የትራምፕ አስተዳደር በአፍሪካ ቀንድ ጉዳይ ላይ ያለውን ይፋ አቋም የሚገልጽ አዲስ መልእክት ሰዷል። በኢትዮ ኤርትራ እንዲሁም ግብፅ ጉዳይ ከአሜሪካ በኩል በቀናት ልዩነት ለሁለተኛ ጊዜ ጥብቅ ማሳሰቢያ ተሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአፍሪካ ቀንድ ፍጥጫ ውስጥ ከግብፅና ከኤርትራ ጋር የጋራ ወታደራዊ ጎራ ጀርባ በመሰለፍ ጸረ ኢትዮጵያ ጥምረትን እያደራጀ ነው መባሉን ከቀናት በፊት በይፋ ማስተባበሉ ይታወሳል። ይህ ቀደም ሲል የተሰጠው ማብራሪያ ታዋቂው ዓለም አቀፍ የዜና ወኪል ዘአፍሪካ ሪፖርት ያስነበበውን ዘገባ ተከትሎ በቀጠናው ከፍተኛ ዲፕሎማሲያዊ ውዝግብ በፈጠረበት ወቅት የወጣ ነበር። ዘአፍሪካ ሪፖርት የትራምፕ ከፍተኛ የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ በካይሮ ተከታታይ ሚስጥራዊ ስብሰባዎችን ማድረጋቸውን በመጥቀስ ዋሽንግተን ግልጽ የሆነ ስትራቴጂካዊ ራዕይ ሳይኖራት ጸረ ኢትዮጵያ ጥምረትን ለመደገፍ ወገንተኝነት እያሳየች ነው የሚል ሰፊ ትንታኔ ይፋ ማድረጉ አይዘነጋም። ይሁን እንጂ ይህንን ቀጠናዊ ውጥረትና ከኤርትራ የወርቅ ማዕድናት ጥቅም ጋር ተያይዞ የተነሳውን አዲሱ ውዝግብ ተከትሎ የአሜሪካ የአፍሪካ ቀንድ ከፍተኛ አማካሪ ማሳድ ቡሎስ ሌሊቱን በማህበራዊ ትስስር ገጻቸው በድጋሚ በሰጡት ምላሽ የቀረበውን ክስ ሙሉ በሙሉ ውድቅ አድርገዋል። ማሳድ ቡሎስ ወደ ኤርትራ ያደሉት ከኤርትራው ፕሬዝዳንት ከወርቅ ጋር የተያዘ የጥቅም ትስስር ስላላቸው ነው የሚል ክስም እንዲሁ ቀርቦባቸው ነበር። የአሜሪካው ከፍተኛ አማካሪ ይፋ መልእክታቸውን ባሰፈሩበት በዚህ የኤክስ የቀድሞ ትዊተር ገጻቸው ላይ እንደገለጹት ዋሽንግተን ከግብፅ ከኤርትራና ከኢትዮጵያ ጋር የምታደርገው ዲፕሎማሲያዊ ግንኙነት ቀጠናዊ ሰላምን ለማስፈን የታለመ መሆኑን አስታውቀዋል። አማካሪ አክለውም አሜሪካ ሌላኛውን ቀጠና ጋር ለመጉዳት ከኤርትራ ጋር ምስጢራዊ ድርድር እያደረገች ነው ወይም እያሰበችበት ነው የሚባለው ወሬ ፍጹም ሐሰት ነው። እንዲህ አይነት ስምምነት የለም፣ ውይይትም እየተደረገበት አይደለም ሲሉ በቁጣ ገልጸዋል። ከፍተኛ አማካሪው ማሳድ ቡሎስ በመልእክታቸው ማጠቃለያ ላይ እንዳስገነዘቡት ስለ ምስጢራዊ ስምምነቶች የሚወሩት ሐሰተኛና አሳሳች መግለጫዎች፣ ስም ማጥፋትና መሰረት የሌላቸው ክሶች እጅግ አደገኛ መሆናቸውን ጠቁመዋል። እነዚህ አሉባልታዎች በቅን ልቦና የሚደረገውን ዲፕሎማሲያዊ ጥረት ለማዛባትና ዘላቂ ሰላም የመስፈን ዕድሉን አደጋ ላይ ለመጣል በክፉ ዓላማ የሚነዱ መሆናቸውን በመጥቀስ ዋሽንግተን በቀጠና የምታደርገው ጥረት ብቸኛው ዓላማ በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ማስፈን ብቻ እንደሆነ በድጋሚ አረጋግጠዋል። ይህ አዲስ ማብራሪያ አሜሪካ በግብፅ ሶማሊያና ኤርትራ የጋራ ወታደራዊ ጎራ እንዲሁም በኢትዮጵያ ሶማሊላንድና እስራኤል ስትራቴጂካዊ ጥምረት መካከል ሳትወግን ሚዛኗን ለመጠበቅ የወሰደችው የዲፕሎማሲያዊ ጥረት ቀጣይ አካል ተደርጎ ተወስዷል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።